አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ነው ያለው አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የመጣሁት የኢትዮጵያ በሶ ማለት ነው። በሶ አያችሁ፣ በሶ ነው። በመግባታችሁ ላይክ፣ ሰብስክራይብ አድርጉ ውድ ተመልካቾቻችን። ዛሬ ደግሞ የኢትዮጵያ በሶ መጥቶልኛል ማለት ነው ውዶችዬ። ምርጥ የሆነ በሶ አንዷ ኢትዮጵያዊት እዚህ ቤት አመጧት። ገና አዲስ ነች። ስትመጣ በሶ ይዛ መጣች ማለት ነው። አሁን እኔ እሷ የለችም፣ ለኢድ ከሰዎች ጋር ወጡ። እኔ ደግሞ ብቻዬ ስለሆንኩኝ ራበኝ ማለት ነው። ራበኝ፣ በጣም ስለ ራበኝ ምን ልብላ ብዬ በሶ ላበስበስ ብዬ በሶ እያበሰበስኩኝ ነው ማለት ነው። እንግዲህ ለኢዳችን በሶ ነው የምንበላው ማለት ነው። ምርጥ የሆነ በሶ ነው፣ የቤት የተዘጋጀ ነው። እሷ ይዛ የመጣችው እና ስለዚህ በሶዬን እንደዚህ አበስብሼ በትኩስ ውሃ አበስብሼ ልበላ ነው ማለት ነው። ኑ አብረን እንብላ ውዶቼ። ናፈቃችሁ ካላችሁ በጣም ምርጥ የሆነ በሶ ነው ማለት ነው። ድክምክም ብሎኛል ድምፄ ራሱ በቃ እኔ እንጃ ደከመኝ ማለት ነው ውዶችዬ። ስራ ላይ ነበርኩኝ። በጣም ድክምክም ነው ያለኝ። ፎቅ ታች የእነሱን ኮተት ሳወጣ መኪና ላይ ሳረግ ቤቱን ያቆሸሹ ሳጠዳ ምስል ድክምክም አለኝ። እውነቴ ነው የምላችሁ ድምፄ ሁሉ ስልብ ነው ያለው እና አሁን ድክም ብሎኝ ማለት ነው። ምን ልብላ በቃ የምበላ ነገር እንትና የነጭ ሩዝ መቀቀል ደበረኝና በቃ በሶ ቆይ ትንሽ ልበጥበጥ ብዬ እንትን ልበል በደረቁ። እኔ በሶ ታሽቶ መብላት ነው የምወደው ማለት ነው። የሚበጠበጠው ብዙም ደስ አይለኝም። በነገራችን ላይ በሶ በወተት ጋር አድርጋችሁ መታችሁ ቢጠጡ እንደ ክሬም ነው፣ በቃ ክሬም ነው የምለው። ለሰውነትም በጣም አሪፍ ነው። ያው ኢትዮጵያ ቢሆን በቅቤ ነበር የሚታሸው። ያው ቅቤ የለም እና በዘይት ትንሽ ጠብ አድርጌ አሽቼ በሻይ ጋር ሊበላ አሰብኩኝ ማለት ነው። ምን ትላላችሁ? ኑ ከኔ ጋር ብሎ ውዶችዬ። ያው አረብ ሀገር ስንሆን ብዙ ነገር ይጎልብናል። ብቻ አልሐምዱሊላህ በሰላም አስይዞ በሰላም አስፈትቶናል። ለአላህ ምስጋና ይገባው። የዚች ቀን ናፍቆ ያልደረሰ ስንቱ አለ፣ ጤና ያጣ ስንቱ አለ፣ ስንት ችግር ላይ የወደቀ ስንቱ አለ። እኛ አልሐምዱሊላህ በጤና በደስታ ኢዳችን ፈተናል። አልሐምዱሊላህ ረብል ዓለሚን። መብላት መጠጣት ምንም አይደለም። አላህ ደግሞ ጸባያቸውን ራሱ ቢያስተካክልልን ከመብላትን ከመጠጣትም በላይ ነው ለኛ ማለት ነው። እና ወዶችዬ ዱአ አድርጉልኝ። እና ምን ልላችሁ ነው፣ በሶ እንትን ብዬ ልበላ ያቀረብኩኝ ማለት ነው። አሁን ላሻው ነው በሶውን ማለት ነው። ያው እንደምትመለከቱ በጣም ምርጥ የሆነ ቤት የተዘጋጀ በሶ ነው ማለት ነው። በጣም ምርጥ የሆነ በሶ ነው እና እላችኋለሁ ወዶችዬ። አሁን እኔ ክፍሌ ገብቼ ማለት ነው በቃ ብቻ ደግሞ ስትሆኑ ሰራተኞች ምናምን ሲኖሩ አብራችሁ መሆናችሁ በቃ አለ አይደለም እንትንላል። ብቻ ስትሆኑ ደግሞ የሆነ እኔ ድብርብር ነው ያለኝ ማለት ነው። እና ከዚህ ሁሉ ደግሞ አላህ በቃችሁ ብሎ ካሉ ከቤተሰቦቻችን አላህ አገናኝቶን አላህ በሰላም ከነሱ አውጥቶን ደግሞ አላህ በሀገራችን ምን በህይወት አቆይቶ በሀገራችንን ደግሞ ኢድም ሆነ ጾምም ሆነ ሁሉም ነገር ከቤተሰብ ደስታም ሆነ ሀዘን አብረን ከቤተሰብ እናሳልፍ አላህ ያድርገን እና እላችኋለሁ። የሰው ቤት በጣም ከባድ ነው። ምንም ቢሆን ደስተኛ አትሆኑ። ምንም ቢሆን ደስታ አይሰማችሁም የሰው ቤት ስትሆኑ ማለት ነው። ብዙ የሚጎልባችሁ ነገሮች አሉና እና አላህ ደግሞ ብሎ አላህ እንግዲህ ተስፋችን በሱ ነው ማለት ነው። በዱአ እንረሳሳ ውዶችዬ። ያው እንደምትመለከቱ እንደዚህ አርጌ ጨው አርጌበት ትንሽዬ ዘይት አርጌበት እንደዚህ አሻውት ማለት ነው። ያው ሰው ሻይም እንደዚህ በትልቅ ብርጭቆ ነው። በነገራችን ላይ ብርጭቆ እንኳን ማምጣት ደበረኝ። ትልቅ የውሃ ብርጭቆ ነው። በሱ ነው ያፈላው ሻይ ማለት ነው። ያው እንግዲህ እየበላሁኝ ነው። እንብላ ውዶችዬ። የናፈቃችሁ ትኖራላችሁ እንደ እኔ እና እላችኋለሁ። በጣም ይጣፍጣል። በጣም ጣፋጭ የሆነ በሶ ነው ውዶችዬ። እውነቴ ነው የምላችሁ የቤት የተዘጋጀ ስለሆነ በጣም የሚጣፍጥ ምርጥ የሆነ በሶ ነው ማለት ነው ውዶችዬ። እና እንብላ እላችኋለሁ ውዶቼ። እንደናፈቃችሁ ተስፋ አለኝ። ዱባዮች እንኳን እየጠለቡ ይበላሉ። ዱባይማ እንጀራም አለ። ያው የሚጠልቡ ሰዎች ወጣ የሚሉ ሰዎች እንጀራ አምጥቶ መብላት ይችላሉ። ገንዘብ ካለ ደግሞ ጠልቦ መብላት ይቻላል። ግን
እና ያው ትንሽ ሳኡዲ ያላችሁት ያው እንደዚህ ንጹህ እንጀራ አታገኙም ይመስለኛል። ግን እዚህ ደግሞ እንጀራም ንጹህ እንጀራ የኢትዮጵያ እንጀራ አለ፣ ሽሮ አለ፣ ቡና፣ ሁሉም ነገር አለ ገንዘብ ካለ ማለት ነው። ግን ያው ገንዘባችን ብንቆጥብ ይሻላል ማለት ነው። ምክንያቱ እኛ ሰርተን ለመለወጥ እስከወጣን ድረስ ሁሉም ነገር አማረን ብለን ገዝተን መንበላ ከሆነ ይከፈለም ደሞዝ አነስተኛ፣ አሁን እንደኔ ደሞዛችሁ አነስተኛ የሆናችሁ ሰዎች ሆነም ቀረ ገንዘባችሁን ብትቋጥሩ ጥሩ ነው ማለት ነው። በነገራችን ላይ ያው ለምግብም አንዳንዱ ቤት ምግብም እጥረት ስላለ ግድ ሆኖ ሲሆን ያው መጥለብ ግድ ይሆናል ማለት ነው። ሆኖም ደግሞ አንዳንዶች ደግሞ ለቅብጠትም ያው አመረን ብሎም ጠልቦ የሚበሉም አሉ። እና ስለዚህ ውዶችዬ አላህ በሀገራችን የፈለግነውን ያማረን ሁሉ ሰርተን ወስደን የምንበላ ያደርገን በጤና ቆይቶ ማለት ነው። እና ውዶችዬ ያው እንግዲህ ኢድ ሙባረክ ብያለሁ። ያው የኢድ ምግባችን በሶ ነው ማለት ነው። በሶ እንደዚህ እንትን ብዬ አሽቼው እየበላሁ እገኛለሁ ማለት ነው። አብረን እንብላ። መቼም ስታዩ እንደምትጓጉ ተስፋ አለኝ። ብቻ የሩጫ ሩጫ ነው። በስነ ስርዓት እንትን አላልኩትም። ራበኝ፣ በጣም ስለራበኝ አሻውት ማለት ነው በእጄ። በነገራችን ላይ እንደዚህ ነው እሽት ተደርጎ እንደዚህ ጭምቅ ተደርጎ ነው ቁርስ በተለይ ቁርስ ሲበላ ደስ ይላል ማለት ነው። እና ስለዚህ አሪፍ ነው በሶ ለብዙ ነገር ጥሩ ነው። ምክንያቱም ገብስ ስለሆነ ንጹህ ገብስ ስለሆነ ለሰውነት አሁን ስብራት ያለው ሰው አሁን ለምሳሌ እንደዚህ የሆነ ወገብ እንትን ያለ ሰው አገራችን ላይ ይሄ በሶ ነው ተበጥብጦ ይጠጣል ማለት ነው። በጣም አሪፍ ነው፣ ለሰውነትም ይሆናል፣ ጉልበት ይሰጣልም ይላሉ። እና ያው ገብስ ነገር ስለሆነ በጣም አሪፍ ነው ማለት ነው። ገብስ ብዙ ነገር ነው፣ በብዙ ነገር መጠቀም ይቻላል። ገንፎ ራሱ በሶም ብትሉ ጭኮ ብትሉ ብዙ ነገር በገብስ ብዙ ነገር መጠቀም ይቻላል ማለት ነው። ገብስ በጣም አሪፍ ነው። በጣም ለየት ያለ እህል ነው ማለት ነው። ገብስ ማለት በጣም ለየት ያለ እህል ነው ውዶችዬ። እና ለሰውነት ገንቢ የሆነ ምግብ ነው ማለት ነው ገብስ። ስለዚህ በሶ ብትጠቀሙ አሪፍ ነው ማለት ነው። ቢገኝ በሶ ብትጠቀሙ አሪፍ ነው። እንደዚህ የቤት የተዘጋጀ እንደዚህ ንጹህ ገብስ ንጹህ በሶ የሚያመጣ ቢኖር በጣም ምርጥ ነው ማለት ነው ለሰውነታችን። በተለይ እኛ ያው ስራ ላይ ስለምንጎዳ ስለዚህ አሪፍ ነው። ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አበረታቱኝ።